ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴይንመንት ነው። ለእናንተ ይመጥናል፣ ቁም ነገር ያስጨብጣል፣ ለመረጃ ያገለግላል ብለን ያሰብናቸውን ዝግጅቶች ወደ እናንተ እናቀርባለን። እናንተ ውድ አድማጭ ተመልካቾቻችንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁን ግለጹልን። ከኛ ጋር ስለምትሆኑ ከወዲሁ እናመሰግናለን። በዛሬው ዝግጅቴ አንድ እጅግ በጣም በደግነት የሰውን ነፍስ የታደጉ አንድ ሰው በዚያ ደግሞ በነፍስ የተያዘችና የተጨነቀች ነፍስ እንዴት ተጣጥመው ሕይወት እንዳተረፉ እናያለን። ይህች ሴት ድንቅነሽ አብርሃም ሰይፉ ትባላለች። ተወልዳ ያደገችው ወላይታ ሶዶ ከተማውን አልፎ በሚገኘው ቦሎሶ ቦምቤ አካባቢ መሆኑን ትገልጻለች። ድንቅነሽም ከቤተሰቦቿ ተጣልታ በመውጣት ሰው ቤት ተቀጥራ መስራት ትጀምራለች። ለ4 ዓመታት ያህል ከቤተሰብ ርቃ ሞጆ አካባቢ ሰው ቤት ተቀጥራ ትሰራ ነበረ። ታዲያ ተቀጥራ ለ3 ዓመት የሰራችበት የሰው ቤት በጉርብትና ከሚኖር አንድ ሰው ጋር ግንኙነት ትጀምራለች። ግንኙነታቸው አድጎ እንድትጸንስ ይሆናል። መጸነሷን ስታውቅና ይኸውም ያስረገዛት ሰው ስትነግረው እሱም ማርገዟን ካረጋገጠ በኋላ አላውቅሽም ይላታል። ታዲያ ለ3 ዓመታት የሰራችባቸው አሰሪዎቿም ማርገዟን ሲያውቁ ይሄ ነገር አይሆንም በማለት ከቤት ያባርሯታል። ድንቅነሽ ከ4 ዓመት በፊት ጥላቸው ወደ መጣቻቸው ቤተሰቦቿ የመመለስ ሐሳብ መጣላት። ምክንያቱም በዚህ ሰዓት ሌላ ሊረዳት የሚችል ሰው እንደሌለ ተሰምቷታል። እናም ድንቅነሽ ከቀጣሪዎቿ ቤት ወጥታ ወላይታ ለመሄድ ከሞጆ ወደ ሻሸመኔ በመኪና እየተጓዘች ነበረ። ታዲያ በዚህ ሰዓት በድንገት ምጥ ሲያጣድፋት ግራ ትጋባለች። እናም እዛው ሻሸመኔ መግቢያ አካባቢ ላይ ትወርድና መጸዳጃ ቤት ፍለጋ ትጀምራለች። እንግዲህ መጸዳጃ ቤት በምትፈልግበት ሰዓት አንድ መልካም ሰው ያዩዋትና ባለቤታቸው ምግብ ቤት ስላላት ወደዚያው ባለቤታቸው ወደምትሰራበት ምግብ ቤት ይዘዋት ይሄዳሉ ማለት ነው። እንግዲህ ይህች ወጣት ነፍሰ ጡር መጸዳጃ ቤቱን ካመላከቷት በኋላ በጥድፊያ ወደ መጸዳጃ ቤት ትገባለች። ይህንን ነው ታዲያ እኚህ መልካም ሰው ደግነታቸው የሚጀምረው። እንዳጋጣሚ ባለቤቴ ከምትሰራበት ምግብ ቤት አጠገብ ወርዳ መጸዳጃ ቤት ስትጠይቅ ባየኋት ሰዓት እንሆ በማለት የባለቤቴ ምግብ ቤት መጸዳጃ ቤት አሳየኋት። ያኔም ታዲያ መጸዳጃ ቤት እንደገባች ምንም ሳትቆይ እዛው ሽንት ቤት ውስጥ ወዲያውኑ ትወልዳለች ማለት ነው። ምግብ ቤት ውስጥ በሰራተኝነት ተቀጥረው የሚሰሩ ሰራተኞች ይሄኔ ይመለከቱና እጅግ በመደንገጥና እንደዚሁም ደግሞ እያለቀሱና እየጮሁ ወደኚህ ደግ ልብ ወዳላቸው አባት በመሄድ መውለዷን ይነግሯቸዋል። በወቅቱ በጣም ደንግጬ ነበር ይላሉ። በድንጋጤ እጅግ ፈጥኜ ስደርስ ሕፃኗ የሽንት ቤት ሴራሚክ ላይ ወድቃ አየኋት። በህይወት መኖሯን ሳረጋግጥ በድፍረት እትብቱን መቁረጥ ጀመርኩኝ። ከዛም በኋላ እትብቷን ከቆረጥኩኝ በኋላ በአካባቢው ወዳለው ቡርቃ ፈያ ሕክምና ማዕከል ወሰድናት።
የእናትየዋም የሕፃኗም ሕይወት እንዲህ ሊተርፍ ቻለ ይሉናል እኚህ ልበቀናና ልበደግ አባት። የሕክምና ማዕከሉም ሙሉ ወጪዋን በመሸፈን ለ3 ቀናት በጥሩ መስተንግዶና እንክብካቤ እዛው ሊያቆያትና እስከምታገግም ድረስ ሊያቆያት ችሏል። ከሆስፒታሉ ስትወጣ ማረፊያ ስላልነበራት ጎዳና አትወጣም በማለት ከባለቤቴ ጋር ተነጋግረን ቤታችን ወሰድናት ይላሉ እኚህ ልበቀና ሰው። እናም እኛ ጋር ሻሸመኔ የሚወስዳት ቤተሰብ ካለ እስከሚመጣ ድረስ እኛው ጋር መቆየት እንደምትችል ነግረናት እነሆ እኛ ጋር ትገኛለች ይላሉ። እኚህ መልካምና ደግ ሰው አቶ ከበደ ደሜ በመባል ይጠራሉ። ድንቅነሽ ራሷ ቤተሰቦቼ እንዲወስዱኝ እፈልጋለሁ በማለቷ እነሆ እንግዲህ ድንቅነሽን የሚፈልግ የቅርብ ቤተሰብ ካለ እዚሁ ሻሸመኔ በመምጣት መውሰድ ይችላል። እሷ በሰላም ተገላግላ ከልጇ ጋር መጥታለች። እነሆም ታዲያ መውሰድ የሚፈልግ ከልጇ ጋር መውሰድ ይችላል በማለት ለቤተሰቦቿ ጥሪ አስተላልፈው ነበር። ይህንን ጥሪም እንግዲህ ወደ ቤተሰቦቿ ደርሶ ቤተሰቦቿም በደስታ ሊቀበሏት እንደወደዱና ይህንንም ደስታቸውን በመግለጽ ታላቅ እህቷ ከወላይታ ወደ ሻሸመኔ በመምጣት ወደ ቤተሰቦቿ ልትወስዳት እንደቻለች ይናገራሉ። እነሆ እንግዲህ እኛም የኚህ የአቶ ከበደ ደሜ ግሩም እና ድንቅ የሆነው ሰብአዊነት ስላስገረመን አንድም እሳቸውን ለማመስገን በሌላ በኩልም ሴት እህቶቻችን ባመኑት የኔ ብለው ነገ ትዳር ያደርግልኛል፣ ሰው ያደርገኛል ብለው እንዲህ በመታለል ሕይወታቸው እስከ ማጣት የሚደርሱ በደስታ ጊዜ የነበረውን ልዮሽ ደስታ በስቃይና በሞት አፋፍ ላይ በብቸኝነትና በስቃይ ነፍስ እስከ ማጥፋት የሚደርስ እንደሆነ ለማስረዳት ነው። ሁላችንም መልካሙን ይግጠመን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በሌላ ዝግጅት በሌላ ይዘት እስከምንገናኝ በሰላም ቆዩን።